የኢትዮጵያ ህዝቦች የረጅም ዘመናት የአብሮነትና የእርስ በርስ የማይነጣጠል ጥልቅ ትስስር አላቸው። በተለይ የአማራና የኦሮሞ ህዝቦች በኢትዮጵያ ታሪክ ውስጥ እጅግ የተሳሰሩ ረጅም ዘመናት አብረው የመኖርና የጋብቻ እንዲሁም የደም ትስስር ያላቸው ህዝቦች ናቸው። ሁለቱ ህዝቦች በጂኦግራፊያዊ አቀማመጥም ሆነ በማህበራዊ ኑሮ ተዋህደው የሚኖሩ በመሆናቸው ግንኙነታቸው ከፖለቲካዊ ውጣ ውረዶች በላይ የጸና መሰረትም አለው። በተለይ ያላቸው የታሪክ መስተጋብር በንግድናም በጦርነት ጊዜ ከሚፈጠር ጋብቻ እንዲሁም ከደም ትስስር እስከ ዘውድ እንዲጸና በሚደረግ የፖለቲካዊ ጋብቻና ጉዲፈቻ ድረስ የጠበቀ ነው። የጎንደሪያን ፔር ብቻውን ግን ወስደህ ብታይ የነዚህ ህዝቦች በዘመናት መካከል በፖለቲካል ጋብቻ እና ጉዲፈቻ የነበራቸውን ውህደት በደንብ ማየት ትችላለህ። ሱስንዮስን ብትወስድ በዚህ አካባቢ ያደገ ሰው ነው። ከዚህ ዘምቶ ነው ወደዚያ አካባቢ የነገሰው። በኋላ ከአጼ ባካፋን ብትወስድ፣ ኢዮአስን ብትወስድ ቅድም ያነሳሁት ወይም ጉዲፈቻ ወይም ጋብቻ የሚታይባቸው ነገስታት ናቸው። በነበራቸው ቆይታ ውስጥ እንደዚህ ያለ ውህደት ታይቷል። በኋላ ከጎንደሪያን ፔሪድ በኋላ የየጁ ዳይነስቲን ብትወስድ እንደዚሁ ከመቶ ዓመት በላይ የቆየ ዳይነስቲ ነው። በዛ ውስጥም ከየጁ የተነሱ ወደ ጎንደር ወደ ጎጃም ሰፊ ውህደቶች ነበሩ። በወሎ ጎንደር፣ ጎጃም፣ ሸዋ መካከል ሰፊ እንቅስቃሴና መዋሃዶች እንደነበሩ ያ ታሪክ ያሳያል። ሰምተህ እንደሆን ስማቸው ጎላ ጎላ ብለው የሚነሱ ራስ አሊ ቀዳማይ፣ ራስ አሊ ካላይ፣ ራስ ጎክሳ የሚባሉ ሰዎች የነበሩባቸው ዘመኖች ማለት ነው። ከዚያም በኋላ የኦሮሞ የሚባል ዳይነስቲ በስፋት በታሪካችን ውስጥ ይነገራል። ይሄም ከ200 ዓመት በላይ የቆየ ዳይነስቲ ነው። በተለይ በደቡብ ወሎ አካባቢ እዛ በነበረው ቆይታም እንደዚሁ ወደ ሸዋም ወደ ጎንደር ጎጃምም ከፍተኛ ውህደት እንደነበር ያሳያል። በዚያ ዘመን ውስጥ ስማቸው ገኖ ከሚነሱ ሰዎች አንዷ ወርቂቱ ስሟ ጎልቶ ይነሳል። እነ ራስ ሚካኤል ስማቸው ይነሳል። በዚያ ዘመን ውስጥ የምታነበው የምትማረው ታሪክ የሚያሳየው እነዚህ ህዝቦች በስፋት አብረው ሲዘምቱ፣ አብረው ሲዋጉ፣ አብረው ሲያለሙ፣ አብረው ሲያጠፉ ተዋህደው የነበሩ ህዝቦች መሆናቸውን በደንብ ታሪካችን ይናገራል። ከዘመናዊ ኢትዮጵያ በፊት የታዩ ሱልጣኔቶች በህዝቦች መካከል የደም መጋመድን ፈጥረውም አልፏል። ይህ ደግሞ የህዝቦች ትስስር ማሳያ ተደርጎም በታሪክ ድርሳናት ውስጥ ሰፍሮ ይገኛል። ዘመን የተሰየመላቸው መሪዎችም ቢሆኑ የህዝቦችን መጋመድና መዋሃድ ያረጋገጡ እንዲሁም እውቅና የሰጡ ራሳቸውም ማሳያ የሆኑ ናቸው። ዘመናዊት ኢትዮጵያን ለመፍጠር በሚደረገው ጥረት ውስጥም ቢሆን አንዱ ማንነት ከሌላው ጋር ተዋህዶ ኢትዮጵያን አጽንቷል። ይህ የውህደት ታሪክ ደግሞ ዛሬም ድረስ እንደቀጠለ ነው። ዘመናዊት ኢትዮጵያን ታሪክ ያየ ሰው ከነዚህ ህዝቦች ውህደት ውጤት ውጪ ሊያት አይችልም። ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናዊት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። እነዚህ ሰዎች ተዋህደውን የፈጠሩት። ብዙ ጊዜ ወደ ደቡብ ያለው ግጭት ይነሳል። ነገር ግን የሸዋው ኃይል ጎጃም ከራስ አዳል በኋላም ንጉሥ ተክለ ሃይማኖት ጋር ተጋጭቷል። ወሎ ከሚካኤል ጋር ተጋጭቷል። አርሲ ወላይታ ተጋጭቷል። ከሸዋ የተነሳ ወደ ሁሉም አቅጣጫ ነበር ዘመቻ የሚካሄደው። ይህንን ዘመቻ የመሩ ሰዎች ንጉሱ ሚኒሊክ ቢሆኑም ጦር አዝማቹ ደግሞ ጎበና ነበሩና በውህደት የተሰራ መሆኑን በግልጽ ያሳያል። ሁላችን አንተም እኔም ማንኛውም ኢትዮጵያዊ መለስ ብሎ የሚኮራበትን የአድዋን ታሪክ ብናነሳ ሚኒሊክ ከገበየው ውጭ፣ ሚኒሊክ ከባልቻ ውጭ አልሰሩትም። በውህደት የተሰራ የጋራ ድል ነው። በጋራ የተፋለሙበት ለአንዲት ውድ የከበረች ሀገር ዋጋ ከፍለው ለማኖር ሀገራቸውን አስቀድመው የጋራ ህልውና አስቀድመው በጋራ ዘምተው በጋራ ሞተው ያጸኑልን ያቆዩልን ሀገር እንዳለ ያሳያል። የአማራና የኦሮሞ ህዝቦች በታሪክ አብረው የኖሩ ማህበራዊ፣ ባህላዊና የቋንቋ ትስስር ያላቸው ታላቅ ህዝቦችን ብቻም አይደሉም። ይልቁንም ሁለቱም ህዝቦች በታሪክ ውስጥ በተለያዩ ጊዜያት አብረው በመሰለፍ ኢፍትሐዊነትን፣ አግላይነትና ጨቋኝ ስርዓቶችን በመቃወም
እንዲሁም በመታገል ከባድ መስዋዕትነትን በጋራ ከፍለዋል። ይህ ደግሞ በኢትዮጵያ ዘመናዊ ታሪክ ውስጥ በተለይም ኢፍትሐዊ አስተዳደሮችና አምባገነናዊ ስርዓቶችን ለመዋጋት በተደረጉም የትግል ምዕራፎች የአማራና የኦሮሞ ወጣቶች፣ ምሁራንና የተለያዩ የህብረተሰብ ክፍሎች በጋራ ተሰልፈዋል። በህዝቦች ደረጃም እንኳ ብትወስድ እንደ ማህበረሰብ አርሶ አደሮች በፊውዳል ስርዓት ላይ ማመፅን ብትሰማ የጎጃም ገበሬዎች አመፅ ትልና የባሌ ገበሬዎች አመፅ ሲባል ትሰማለህ። እና እስከ በኋላ ድረስ ባለው ታሪክ ውስጥ እነዚህ ሁለት ህዝቦች ለዘመናት አብረው ሲዘምቱ፣ ሲጋቡ፣ ሲነግዱ፣ ሲኖሩ፣ በብዙ ሲዋሃዱ የኖሩ መሆናቸውን የኢትዮጵያ ታሪክ በግልጽ ያስቀምጣል። በእርግጥ ይህ ባህሪ በሁለቱ ብሔር ላይ ብቻ የተወሰነ አይደለም። ብዙዎቹ ላይ እንደዚህ አይነት የመዋሃድ እና አብሮ የመኖር ልምምዶች በስፋት ኢትዮጵያ ውስጥ አሉ። አንዱ ኢትዮጵያዊ የሌላኛው አካል ነው። በደስታም ሆነ በሐዘን አብሮ የመዝለቅ የዘመናት ቅርስ ሆኖ ኖሯል። ህዝቦች በሚኖሩባቸው አካባቢዎች ችግሮች ሲያጋጥሙም እርስ በርስ የመረዳዳትና በጋራ የመቆም ባህልም አላቸው። በተለይ የሁለቱ ህዝቦች አብሮነት፣ ታሪካዊ ቁርኝነትና የደም እንዲሁም የባህል ትስስር በተለያዩ ስያሜዎች የሚገለጽ ሆኖም ሀገረ መንግስቱን ለማጽናት በሚደረገው ጥረት ውስጥ የማዕዘን ድንጋይ ሆኖ ይቀጥላል። የተዋሃዱት ሀገርን ለማጽናት ነውና እነዚህ የተዋሃዱ ህዝቦችን ለመነጠል የትኛውም ነጠላ ትርክት ግን አቅም አይኖረውም።